ያዘልኝ ብያለሁ በልልኝ። ያን የተዘረጋ እጇን ለቀም አድርገው አሁንኛ ስንሸመገል እንዲህ ያሉት ይፈጠሩ። ዳንተ የምወደው ወንድ የለም። በወርቅ አስጊጬ በፍቅር ስንሰክርና ስንጨፍር ደመቀች ያፈላችውን ቡና እንፋለቱ በጀበናው ጡት እየተትጎለጎለ ከኋላዋ የሚያማምሩ ባቶቿንና ምን መሆንሽ ነው? አበድሽ? ሳይገባሽ ነው እኮ። የፈላ ቡና የያዘችበትን ጀበና አናታቸው ላይ ልትሰብርባቸው ስትል ደመቀች በጣም ጥሩ ልጅ ናት። ምዕራፍ 8 ክፍል 9 ትዝታና ምኞት። አንድ ቀን ሁለት የደጃዝማች አሰፋ አዛውንት መኳንንት ከልፍኙ አጥር ውጭ በአንድ የደረቀ ግንድ ላይ ተቀምጠው ይጫወቱ ነበር። አንዱ ባላምባራስ ተካሉሉ ደጃዝማች አገረ ገዥ በነበሩ ጊዜ በሹመት ላይ ለነበሩ አንዳንድ ሎሌዎቻቸው በየቦታ ካለ ብዙ ርስታቸው ቀንሰው እንደየማዕረጋቸው አከፋፍለው ሲሰጡ ለሳቸውም ገና በልጅነታቸው ከሞግዚታቸው ጋር ሆነው ያሳደጓቸው ስለሆኑ አዳበርጋ ከሚባል አገር አንድ ሩብ ጋሻ መሬት በርስትነት ሰጥተዋቸው እዚያ እየኖሩ ጌታቸውን አይተው ለመመለስ የመጡ ደርሶ ሕያጅ ናቸው። ሁለተኛው ልጅ ክንፌ ይፍሩ በሽምግልና ዘር ቆጥረው የመጡ የደጃዝማች ሩቅ ዘመድ እዚያው ቤት ግብረ በላ ሆነው የሚኖሩ ናቸው። ሁለቱ መኳንንት እጅግ ከመዋደዳቸውና አብሮ አደግ ከመሆናቸው የተነሳ ባላምባራስ ተካ ከአዲስ አበባ ቆይተው ሲመለሱ ልጅ ክንፌን አብረዋቸው እንዲሰነብቱ ይዘዋቸው የማይሄዱበት ጊዜ ጥቂት ነበረ። ደመቀች እንደ ልማዷ ቀሚሷን አጠር አድርጋ ታጥቃ ባሚዶ ደርቆ የተተኮሰ ነጭ ሽርጧን ከፊት ወደ ኋላ በጥብጣብ ሸብ አድርጋ እመቤቷ ቡና እንድታፈላ ልከዋት ከልፍኝ ወደ ማድ ቤት ለመሄድ ባጠገባቸው ፈገግ ብላ እጅ ነስታቸው ፈጠን እያለች ስታልፍ ከኋላዋ የሚያማምሩ ባቶቿንና ተረከዞቿ ከፍ ብለው የፈጣን እርምጃዋን ቅኝት ተከትለው የሚያረገርጉ ወገቧና ዳሌዋን አይኖቻቸውም አፋቸውንም በሰፊው ከፍተው ማድ ቤት እስክትገባ ድረስ ሲመለከቱ ቆየውና ወቸው ጉድ! እንዴት እግዚአብሔር እጁን ታጥቦ የሰራት ልጅ ናት እባክህ። አሁንኛ ስንሸመገል እንዲህ ያሉት ይፈጠሩ አሉ ደርሶ ሕያጅ ሽማግሌ ባላምባራስ ተካ። ደመቀች በጣም ጥሩ ልጅ ናት። መልኳ ብቻ አይምሰልህ፣ ጠባዩም ጥሩ ነው። በዚያ ላይ ስልጡን ናት። እጅግ ቢበዛ ከ2 እና ከ3 ወር የበለጠ የውስጥ አሽከር ማቆየት ለማይችሉት ለሜቴ እንኳን ተስማምታ ይኸው እንግዲህ 3 ዓመት ሊሆናት ነው መሰለኝ። መቀመጧ ለስልጡንነቷና ጠባይ መልካም ለመሆኗ አይነተኛ ምስክር አይደለም አሉ እዚያው ቤት ነዋሪው ሽማግሌ። አሟልቶ የሰጣት ናት በለኛ አሉ ደርሶ ሕያጅ ሽማግሌ የደመቀችን የሚያረገርጉ ወገብና ዳሌ በሐሳባቸው መልሰው አምጥተው በዓይነ ሕሊናቸው ሲመለከቱ ቆይተው ምን ነው ዕድሜን ወደ ኋላ ስቦ መመለስ የሚቻል በሆነ አሉ። የቅርታ ፈገግታ በፊታቸው ሲጫወት እየታየ ወደ ጓደኛቸው መለስ ብለው ምን ልታደርግበት አሉ ጓደኛቸው። አይ ዕድሜን ወደ ኋላ ስቦ መልሶ ለአንድ ሌሊት እንኳን ወጣት መሆን የሚቻል ቢሆንማ እንደይች ካለች ልጅ ጋር በፍቅር ሲሰክሩ ሲጨፍሩ ማደር በቁም መንግሥተ ሰማያት እንደ መግባት ነበር። በእውነት ጽድቅ በምድር ማለት እሱ ነበር። አንተ እውነትም ገና አላረጀ። እዚያ ባላገር ከምታረበው ፍየል ጥቦትህን እያማረጥህ እየበላህና ትኩስ ወተትህን እየጠጣህ የሴት ፍላጎትህ
ገና አላረፈ መሰለኝ። እኛ እንዲህ ያለው የሴት ሀሳብ ከራሳችን ከጠፋ ዘመንም የለው ወንድሜ። አዎ ሌላው ቢቀር ደግሞ ምኞቱም ይቅር። ሽማግሌ ምኞትና ትዝታን ካጣማ ምን ይቀረዋል? ምስኪን ህይወቱን የባሰውን ባዶ ይሆን የለ እንዴት እባክህ። ሰው ከሸመገለ በውበቱ ቆንጆ አያባብል፣ በጉልበቱ ታግሎ አይጥድ፣ ዘምቶ ጀብድ አይሰራ፣ በልብሱና በትጥቁ ማማር አይኮራ። እንደነ ያሉ ታላላቅና መልካም ነገሮች ሁሉ በጎልማሳነት ጊዜ ብቻ የሚደረጉ ከጎልማሳነት ጋር አብረው የሚያልፉ ናቸው። ከጎልማሳነት ጋር አብረው የማያልፉ ሰው ከሸመገለ በኋላ በህይወት እስካለ ድረስ ደስ ሲያሰኙስ የሚኖሩ ጎልማሳ ሳለ ሲያደርጋቸው የኖረ የመልካም ነገሮች ትዝታና ምኞት ናቸው። እሱስ እውነት ነው። ሽማግሌ የትናንቱን ጎበዝ የማግስቱን ልጅ የዕለቱን ሲያልሙ ያድራሉ እንደሚሉት ማለት አይደለ? እንደሱ ማለቴን ነው አሉ ባላምበራስ ተካ። ከዚያ ሁለቱም ዝም ብለው በየበኩላቸው ሲያስቡ ትንሽ ከቆዩ በኋላ ታውቃለህ አሉ ባላምበራስ ፈገግ ብለው ወደ ጓደኛቸው መለስ አሉና፣ ታውቃለህ መቼም ምስጢር ሲያረጅ ገበያ ይወጣል እንደሚሉት ነውር ስራ ነውር ሆኖ ሰሪውን ባለጌ የሚያሰኘው ወይም የሚያስጸይፈውና የሚያስነቅፈው በአዲስነቱ ነው እንጂ ካረጀ በኋላ ይፋ ቢሆን ነውር መሆኑ ቀርቶ የሚያጫውትና የሚያስቅር የሚሆን። ስለዚህ እስቲ እኔም ሳቅና ለጨዋታ ያክል አሮጌ ነውሬን አሮጌ ጉዴን ልንገርህ። በስማ የታወክነ እስከ ዛሬ ሰው የማያውቀው ምን ጉድ ይኖርብሃል አሉ ጓደኛቸው ገና ነውር ወይም ጉድ የተባለውን ሳይሰሙ ትንሽ እንደመሳቅ ብለው። እንደ ዛሬው እድሜ ሳይጫነኝ ድሮ ባፍ ላይ ሳለሁ ከመጠን ያለፈ ሴት ወዳጅ ነበርኩ። ሴት ወዳጅነቴ ስንት ከፍተኛ ሹመት ስንት ከፍተኛ ማዕረግ አስቀርቶብኛል መሰለ። ያን ጊዜ አንተስ አልነበርህም እንጂ የጌቶች አባት ደጃዝማች ተጫኔ አባምተው እንደሞቱ ሎሌዎቻቸውን የሸዋ ታላላቅ መኳንንት በማዕረግ ስምና በአገር ግዛት እያባበሉ ሲያከፋፍሏቸው እኔንም ቢለምኑኝ ያን ጊዜ የጌቶችን ሞግዚት እወድ ነበርና ከእሷ መለየቱ ሞት መስሎ ስለታየኝ ሀገር ግዛትና የማዕረግ ስም እያገኙ ከሄዱት ጓደኞች ተለይቼ እዚህ ቀረሁ። ያን ጊዜ ጌቶች ገና የፊት ጥርሳቸውን ያላወለቁ ሕፃን ነበሩ። ይኸውልህ አገር ግዛትንካ የማዕረግ ስምንካ እያሉ ቢያባብሉኝ ሁሉንም አሻፈረኝ ብዬ ገፍቼ ገና ሎሌ ምን መሆኑን እንኳ ለማያውቅ ሕፃን ሎሌ ሆኜ እንድቀር ያደረገኝ የሴት ፍቅር ነው ሲሉ እየሳቁ ጓደኛቸውንም አብረዋቸው ሲስቁ ቆዩና መቼም ወንድ ሆነ ተፈጥሮ ሴት መውደድ እንኳን የነበረ ነው። የተሰራ ሕግ ስለሆነ ሴት የማይወድ ወንድ የለም። ብቻ ከአገር ግዛት ከሹመት እንደነሱ ካለው የሚያስከብር ነገር አብልጦ ሴት የሚወድ ሰው እንጃ ምን ይባላል በል ራቱን ለዳረጎት የሚለውጥ ሞኝ ወይም እብድ ሳይባል ይቀራል አሉ። ሳቃቸው ወደ አሽሙር ፈገግታ ተለውጦ ጓደኛቸውን የጎድን እያዩ ሞኝነት ወይም እብደት ወይም ሁለቱን በአንድነት በለው አያሳዝነኝም። እንዲያውም ይግረምህና አሁን ባለፈው ሕይወቴ ለምን እንዲያሆንኩ ብዬ በመጸጸት ፈንታ እንኳንስ እንዲያሆንኩ ብዬ ደስ ይለኛል። ምክንያቱም ያን ጊዜ በአፍላው ከመወዳትና ከምትወደኝ ልጅ ጋር በፍቅር ስንሰክርና ስንጨፍር አየው የነበረው ልዩ ዓለም አገኘው የነበረውን ልዩ ደስታ አሁን ካለፈ በኋላ የዚያ ሁሉ ትዝታ የሚሰጠኝን ደስታ ከሀገር ግዛትም ከማዕረግ ስምም ከምንም ላገኘው የሚችል ስለማይመስለኝ ነው። ይልቅስ አረሰው ከግዛትና ከሹመት የበለጠ ሴት የሚወድ ራሱን ለዳረጎት እንደሚለውጥ ነው ያለው። ምሳሌ አልገባኝም። ምን ማለት ነው?
መች አጣኸው? አገር ግዛትና ሹመት ካለ ሀብት፣ ድሎት፣ መከበርና መወደድ አቅሙ ከተገኘ አዳራሽ ሙሉ ሴት ጭምር ሳጠረው ይመጣል። ሴት አገር ግዛትና ሹመት ከሚያመጡት ብዙ መልካም ነገሩ አንዱ ብቻ ነው። ስለዚህ አገር ግዛትና ሹመት እንደ ራት፣ ሴት ከራቱ አንዳንድ ትንሽ ክፍል እንደ ዳረጎት ነው ማለት ነዋ። እንዲያ ነው። ታዲያ እኮ ከራት ዳረጎት ይጥማል አሉ ባላምባራስ ከአሽሙር ፈገግታ ጋር ጓደኛቸውን የጎድን እያዩ። ስላነሰ ነዋ። ስላነሰ ይጥም ይሆናል፣ እንደ ራት አያጠግብም። እንደ ዳረጎቱ ነው። ከራት የበለጠ የሚያጠግብ ዳረጎትም አለ። ብቻ ያም ሆነ ይህ ለእኔ የሴት ፍቅር አንተ እንደምትለው ግዛትም ሹመትም ሀብትም ተከትሎ የሚመጣ ሳይሆን የምንም ክፍል ያልሆነ የምንም ራት ዳረጎት ያይደለ ለብቻው ራስን ችሎ የሚያጠግብ ለብቻው የሚያስደስት ልዩ ነገር ሆነ ነበር የሚታየኝ። ለመሆኑ ወንዱ ሁሉ እስከ ዛሬ ያላገኘውና እግዚአብሔር ለአንተ ብቻ ደብቆ የሰጠህ ልዩ የሴት ፍቅር እንዴት ያለው ይሆን? አሉ ልጅ ገንፌ እየሳቁ። እግዚአብሔር ይሁን ሰይጣን የሴት ፍቅር እንዲጸናብኝ ያደረገ ማን እንደሆነ አላውቅም። ያንተ ልዩ የሴት ፍቅር እንዴት ያለ ነው ላልኸው መልኩ እንዴት ያለ እንደሆነ ልነግር አልችልም። ብቻ ከምወዳትና ከምትወደኝ ልጅ ጋር ሁለታችንም በፍቅር ስንሰክር በፍቅር ስንዥበረበር የሚሰማኝ ደስታ ልዩ መሆኑን ከሀገር ግዛት ሆነ ከማዕረግ ስም ወይም ከማናቸውም ሌላ ነገር ሊገኝ የማይችል ልዩ መሆኑን ልተርክልህና እስቲ አንተ መልክ ስጠው ወይም ስዕል መሳል ታውቅ እንደሆነ ሳለው። በል እስቲ አሉ ጓደኛቸው አሁንም እየሳቁ። አሁን እንዳልሁ ከመወዳትና ከምትወደኝ ልጅ ጋር ሁለታችንም በፍቅር ኃይል ሙቀን ግለን መሬት እንለቅና ሁለታችንም በፍቅር ክንፍ መሬት ለቀን ወደ ሌላ ልዩ የደስታ ዓለም እንመጥቅና እንዲያ እዚያ እንዳለን እንዳንተ የምወደው ወንድ የለም። በወርቅ አስጌጬ በአልጋ አስቀምጬ እመቤቴ አድርጌ አኖርሻለሁ የሚል ራስ ደጃዝማች ቢመጣ አንተን ለሱ አልለውጥም። ፍጹም ደስታ የምትሰጠኝ እንደ ፈጣሪ አምላኬ ሙሉ ሕይወቴን የምትሰጠኝ አንተ ብቻ ነህ እያለች እውነት መስሏት ውሸት ስትናዘዝልኝ እኔም የምትናዘዘው ውሸት እውነት ይመስለኝና ደስታዬ ቅጥመጠኑ ያጣ ይሆናል። እውነት ከራስ ከደጃዝማች የበለጡ እውነት ሕይወቷን ከሰጣት ፈጣሪ አምላኳ የተካከልሁ ይመስለኝና ደስታዬ ደስታን ወሰን አልፎ ስካር ይሆናል። ያን ጊዜ ሁለታችንም በፍቅር ሰክረን ከመሬት ወደ ሌላ እጹብ ድንቅ ዓለም በምንመጥቅባት ጊዜ ለእሷ እመቤትነት ድሎትና ጌጥ፣ ለእኔ አገር ግዛትና ሹመት ራስ ደጃዝማችነት ምንም አይመስለን። ያን ጊዜ ይህ ሁሉ ዋጋ የሌለው ምስኪን ሆኖ ነው የሚታየን። ስለዚህ ይህ ሁሉ ምስኪን ነገር እዚህ ታች በመሬት ላሉ ምስኪኖች ትተን እኛ እዚያ እጹብ ድንቅ ዓለም ውስጥ ገብተን ሁሉንም ረስተን ልበልህ በደስታ እንጨፍራለን ሲሉ ያን ጊዜ ከሚወዷትና ከምትወዳቸው ልጅ ጋር በፍቅር እንደሚጨፍሩ ሁሉ እየተወዛወዙ ጓደኛቸው ሁኔታቸውን እየተመለከቱ ገርሟቸው እሳቸውም ራሳቸውን እየወዘወዙ የስቁ ጀመር። ታዲያስ አሉ ባላምባራስ ቀጠሉና፣ ታዲያስ እንዲህ ያለ ደስታ የሚሰጥ ከሴት ፍቅር በቀር ሌላ ነገር በምድር ይገኛል? አገር ግዛትና ራስ ደጃዝማችነት እንዲህ ያለ ደስታ ይሰጣል? ሰው አገረ ገዥ ሲሆን ወይም ራስ ደጃዝማች ተብሎ ሲሾም የሚያገኘው በፍቅር ፈንታ ጥል፣ ጭቅጭቅ፣ ብስጭት፣ ከዚያ ለብስጭቱ ምክንያት የሆነውን ሰው ያዘልኝ ብያለሁ፣ በልልኝ፣ እሰርልኝ፣ ክረፍልኝ ማለት ያ ሁሉ አልፎ ከሸመገለ በኋላ እንዲህ አንደኛ መለስ ብሎ ያለፈ ህይወቱን ሲያስብ
እንደ ሴት ፍቅር ደስ በሚያሰኝ ትዝታ ፈንታ በስልጣን በነበረ ጊዜ በሰራው በደል የሚያዝን ጸጸት አይደለም። ታዲያ ከሴት ፍቅር የሚመረጥ ነው? የለም። ከሴት ፍቅር የሚመረጥ ነገር እግዚአብሔር በዚች ምድር አልፈጠረም። የለም። የሴትን ፍቅር የሚመስል አይገኝም። የሴት ፍቅር በጊዜው ደስታው ሲያልፍ ትዝታው ሕይወትና ሙቀትን እየሰጠ የሚያኖር ነው። እውነቱን ንገረኝ ካለኝ ያለፈ ዕድሜን እንደገና መመለስ የምችል ብሆን ምን እየበላሃት በለኝ እንጂ ከመወዳትና ከምትወዳኝ ልጅ ጋር ቤቱን ዘግቼ በፍቅር ስጨፍር ከመኖር በቀር ሌላ ባልፈለጉ አሉ። ያለፈ ዕድሜያቸውን መልሰው ለመኖር ባለመቻላቸው አሳዝኗቸው የቅርታ ፈገግታ በሽማግሌ ፊታቸው ላይ እየታየ ወይ ግሩም! እውነት አንተ የምታስገርም ልዩ ሰው ነህ አሉ ጓደኛቸው መሳቃቸውን ትተው በመገረም ራሳቸውን እየወዘወዙ። ከዚያ ሁለቱም ዝም ብለው ትንሽ እንደቆዩ ታዲያ ይኸውልህ አሉ ባላምባራስ ዝምታውን አቋርጠው። እየውልህ ቅድም መሲ እንዳለፈችው ያለች ውበት ብቻ የሆነች ልጅ በታየሽ ቁጥር ያ አሁን የተረክሁልህ ውብ ሕይወት እዚልና በዚያ ውብ ሕይወት ውስጥ ያሉ ይመስልና ወይ ደስ ማሰኘቱ ዋናው ነገር ብለው ሊቀጥሉ ሲሉ ደመቀች ያፈላችውን ቡና እንፋለቱ በጀበናው ጡት እየተትጎለጎለ በግራ እጇ ይዛ ከማድ ቤት ብቅ ስትል ስላዩ ያቸውና መጣች አሉ ጨዋታቸውን አቋርጠው። እመቤቷ ቡናዋን ይጠባበቁ ስለነበር ፈጠን ፈጠን እያለች ትራመድ ነበር። ከደረቷ በታች ያለ ክፍለ አካሏ የሚያሰባ ምግብ መሸከም እንደተጸየፈ ሁሉ ከቦታው ሸሽቶ ከጀርባዋ ተጠግቶ ሁለት ጡቶቿ ለየራሳቸው ነፍስ እንዳላቸው ጨቅላዎች እርምጃዋን ተከትለው በደረቷ ላይ ሽቅብ ቁልቁል እያጋፈቱ እየተጫወቱ መጥታ አጠገባቸው እስክትደርስ አፋቸውን ከፍተው ሲመለከቱ ቆዩና እስቲ አንድ ጊዜ ወዲህ ነይ ማሚቴ አሉ ባላምባራስ ፊታቸው ሁሉ በደስታ ወገግ እንዳለ። እቸኩላለሁ እኮ ጌታ አለች ደመቀች ሽማግሌውን እንዳለማሳዘን ቆም አለችና አይዞሽ አናቆይሽም ትሄጃለሽ። እመቤቷ ዘገየሽ ብለው እንዳይቆጧት ስለፈራች ሐሳቧ ወደ ኋላ እየተጎተተ ወደ እሳቸው ቀረብ ስትል እጅሽን ምን ነካው? እስቲ ወዲህ በይው አሉ ባላምባራስ የእሳቸውን እጅ ወደ እሷ ዘርግተው። እጅ ምን ነካው አለች ደመቀች እንዲሁ ሳታስብ ደመነፍሷን እጇን ወደ ባላምባራስ ዘርግታ ማድ ቤት ቡና ስታፈላ ራቆት ክንዷን ከሰል ወይም የቡና ፍንጣቂ ያበላሸው መስሏት ትንሽ እንደማፈር ብላ ነበር። ባላምባራስ ያን የተዘረጋ እጇን ለቀም አድርገው ከንፈሮቻቸውን በላዩ ከማሳረፋቸው እንዴ እርሱ ደግሞ አለችና እጇን በኃይል ነጥቃ የፈላ ቡና የያዘችበትን ጀበና አናታቸው ላይ ልትሰብርባቸው ስትል ልጅ ክንፌ ቶሎ ተነስተው ያዟት። ምን መሆንሽ ነው? አበድሽ? ሳይገባሽ ነው እኮ አሉ ልጅ ክንፌ በባላምባራስ አናት ላይ ለማንዘር ያነሳችውን ጀበና የተሸከመ እጇን እንደያዙ። ከንዴቷ ብዛት የተነሳ መናገር እንኳ አልቻለችም። ከአጭር ጊዜ በፊት በፈገግታ ተውቦ የነበረ ፊቷ ጭምትርትር ብሎ ጠጉሯ ወደ ግንባሯ ተመልሶ ቆሞ የወባ መንሾ ያለባት ይመስል ትንቀጠቀጥ ነበር። ባላምባራስ አድራጎቷና እንዲያ በቅጽበት መለዋወጥ አስደንግጧቸው አይኖቻቸውንም አፋቸውንም በሰፊው እንደከፈቱ ዝም ብለው ሁኔታዋን ከመመልከት በቀር አንድ ቃል አልተነፈሱም። ነገሩ ባይገባሽ ነው እንዲህ ያለ በሌሎች ላይ እንኳ የምትጠይውን ነውር ነገር ያደረግሽ አሉ ልጅ ክንፌ ቀጠሉና አይገሽ ወንድሜ ባላምባራስ ልክ አንቺን መሰለች ልጅ አለችው። ቅድም በዚህ ስታልፊ ልጅን መሰለችኝ ብሎ መች ተመልሳ ባነጋገርኳት እያለ ሲጠብቅ ነው የመጣሽ እና ልጁን መስለሽው ስለወደደሽ የአባትነት ፍቅሩን ለመግለጽ ነው እንጂ ለሌላ ነገር አይደለም ብለው ቁጣን የሚያበርድ የመሰላቸውን ውሸት ሁሉ አጠራቅመው
ከነገሯት በኋላ አንተም ሳታውቅ በስህተት ያደረገችው ስለሆነ አትቀየማት፣ ይቅርታ አድርግላት አሉ። የተናገሩት ውሸት ለደመቀች እውነት እንዲመስላት ወደ ባላምባራስ ዘወር ብለው፣ ደመቀች ልጅ ክንፌ የተናገሩትን ስትሰማ በቁጣ ፈንታ እፍረት ተሰማትና በቁጣ ተጨማትሮ የነበረ ፊቷ ለስለስ እያለ ሄዶ በጸጸትና በጥርታ ቀለም ሲዋብ ይታይ ነበር። ብቻ አእምሮዋን ሙሉ በሙሉ ገዝታ ልታደርገው የሚገባትን ለይታ ማወቅ ገና ስላልቻለች ባላምባራስን ይቅርታ ሳትለምን ዝም ብላ እየሮጠች የአቋራጯን አጥር በር ገባች። ባላምባራስ አይኖቻቸውን ሳያረግቡ ወዘዝ አድርገው የአቋራጩን አጥር በር እስክትገባ ሲመለከቱ ቆይተው እሷ ደግሞ አሉ ራሳቸውን እየወዘወዙ። ደመቀች ያለችውን ደግሞ እሷም ደግሞ ትበለኝ ወይ ያለ መተዋወቅ ከቶ ምን መስያት ይሆን? እሷም ደግሞ አሉ እንደገና። እኒያ ሁለት ቃሎች ክብራቸውን አቁስለውት ድንጋጤያቸው ካለፈ በኋላ ህመሙ እየቆየ ስለተሰማቸው እሷም ደግሞ ማለት እኮ እንደሷ ያለ ታላቅ ሰው፣ እንደሷ ያለ ሽማግሌ ሰው ልጅ መስል እንዴት እንዲህ ያለ ነገር ያደርጋሉ ማለት ስለሆነ ይሄ ማክበር እንጂ መናቅ አይደለም። ስለዚህ መቀየም የለብህም አሉ ልጅ ክንፌ። እኮ እንዳንተ ያለ ሽማግሌ እንዳንተ ያለ ውዳቂ እንዴት ይደፍረኛል ማለት አይደለም? እንደሱ ማለቷ አይደለም አልሁ እኮ። ምን ሆነብኝ? እሱ ደግሞ ሽማግሌው የሰው ልጅ መስል ማለቷ ሽማግሌ ስለሆነ ነቃ አይደለም። የዚህ ቤት ልጆች ሳቅና ጨዋታ መውደዷን አይተው የግብረ ስጋ ጓደኛቸው እንድትሆን አሳስቀውም አባብለውም ሳይሳካላቸው ጊዜ በኃይል ሊደፍሯት ስለፈለጉ አንተ የማታውቀው ብዙ ጉድ፣ ብዙ መሳቂያ ነገር ደርሷል። በኃይል ሊደፍሯት ከሞከሩት የዚህ ቤት ጎረምሶች ፊቱን በሙጭራ ነብር የዋለበት ያስመሰለችው፣ በቢላዋ የወጋችው፣ አፍላል ሙሉ የበርበሬ ወጥ በራሷ አከናንባ እሪ የውሃ ያለ እሪ ድረሱልኝ ያሰኘችው፣ ሌሎችም እንዲሁ ስላስቸገሯት ለጌቶች አቤት ብላ ብርቱ ቁጣና ማስጠንቀቂያ ይሰጣቸዋል። ከዚህ በኋላ ሁሉም ተስፋ ቆርጠው ተዋት። አንዱን አሁን እንዳልሁ ፊቱም በሙጭራ ነብር የዋለበት ስላስመሰለችው ነው የነብር አራስ የሚባል ስም አውጥተውለት ነበር። ይኸውልህ እንዲያ ሲያስቸግሯት የነበሩ ጎረምሶች ተሸንፈው ሲተዋትና እሷም አረፉ ስትል አንተ እንደገና ያን ከስንቱ ጋር ተጣልታ ተደባድባም ደብድባም ያስቀረችውን ነገር ይዘህባት ስትመጣ ጊዜ ነው። እሷም ደግሞ እንደ ልጆች አለች እንጂ ለአንተ እንደመሰለ አይደለም አሉ ልጅ ክንፌ። ባላምባራስ ጓደኛቸው በደመቀችና በጎረምሶች መካከል ደረሰ ያሉትን ጉድ ሲያወሩላቸው በእድሜ ላይ ቁጣ ተጨምሮ ይባስ አጨማትሮት የነበረ የሽማግሌ ፊታቸውን እድሜ ያጨማተረው ሲቀር የቁጣው ፈታ እያለ ሄዶ እንዲያውም ፈገግ አለና ወይ ግሩም፣ ለመሆኑ ድንግል ናት ወይስ ምንድነው እንዲህ ወንድ ያስፈራት? አሉ። ድንግል እንኳን አይደለችም፣ እንዲያውም ይግረምህና ልጅ አላት፣ የአንበሳ ቡችን ላይ መሰለ ድንቡሎ ልጅ አሉ ልጅ ክንፌ። ታዲያ ምን ልሁን ብላ ነው ጥንቱን ወደ አስጠፋቸው ድንግልና አሁን እንደገና ማብቀል የምትችል መስሏት ነው? ወዳ ይሁን ተገዳ ድንግልናዋን የጠፋበትን ሁኔታ አላውቅም። እዚህ ከመምጣቷ በፊት የተሰራ ታሪክ ነው። እኔ የማውቀውና ልናገር የምችለው እዚህ ከመጣች የሆነውን ነው አሉ ልጅ ክንፌ። በደመቀችና በደጃዝማች አሰፋ ቤት ጎረምሶች መካከል ተነስቶ የነበረውን ጦርነት ልጅ ክንፌ ለጓደኛቸው ባጭሩ እንዳወሩት ደጃዝማችና ባልተቤታቸው ሰምተው ከፈቃዷ በላይ ሊደፍሯት የሚሞክሩ ሁሉ ያለምንም ይቅርታ ከቤት የሚባረሩ መሆናቸውን በብርቱ ቁጣ እስኪያስታውቁ ድረስ አልቆመም ነበር። ጆሮ ለባለቤቱ ነውር ሩቅ ነው እንደሚሉት
ደጃዝማች አሰፋና ወይዘሮ ጽጌ ያን ሁሉ በደመቀችና በቤታቸው ጎረምሶች መካከል በገዛ ግቢያቸው ውስጥ ሲደረግ የቆየውን አምባጓሮ ካጥር ወጥቶ ጎረቤት ሁሉ አውግቶት ካረጀ በኋላ ነበር የሰሙት። በመኳንንትና ስራዬ ቤት መካከል ያንዱን ወይም ያንዱን ነውር ለጌቶች መንገር አሳባቂ አሰኝቶ የሚያስንቅና የሚያስጠላ ስለሆነ ይህን በመፍራት የነገራቸው አልነበረም። በኋላ ብቻ ደመቀች ራሷ እያለቀሰች አቤቱታ ስታቀርብላቸውና እነሱም አንዳንድ ሽማግሎችን ጠይቀው በየጊዜው የሆነውን ዝርዝር ሲነግሯቸው ለሷ በማዘን ብቻ ሳይሆን እንዲያ ያለ የጎረቤት መሳቂያ የሆነ ነውር ሥራ ከግቢያቸው ውስጥ መሰራቱ የነሱን ክብር የሚነካ የራሳቸውን ጥቃት ሆኖ ስለተሰማቸው በጣም ነበር የተቆጡ። ክፍል 10 ይቀጥላል። ለተረካው ያላችሁን መውደድ ለመግለጽ ሰብስክራይብ፣ ላይክ፣ ሼር ያድርጉ። እናመሰግናለን።